ፊትሽ የጨነቀ ይመስላል? አንድ ነገር ልነግርህ ነበር። እሺ። እማዬ እንዳትገኝበት ያደረኩበት ምክንያት አንዱ እናንተ እንዳትወስዱብኝ ነው። እማዬ ሄዳ እኔስ? አንቺ አብረሽን ነው የምትመጪው ከእናትሽ ጋር። እሷን ከአንቺ በላይ ማናውቋት አንቺን ትተን እንሄዳለን። ስለዚህ እናትሽን የምትንከባከቢው አንቺ እስከሆንሽ ድረስ ደግሞ አንቺ ነሽ የምትንከባከቢያት። አሁን አብራችሁ ነው ይዘን የምንሄደው። ሙሽራቱ ነው እንደዚህ ፊትሽ እንደተጠ ያደረግሽ? ኧረ እባክህ ሙሽርነት ፊት ያስጥላል እንዴ? ቀላል ያስጥላል። ከዚህ በፊት ተሞሽረህ ታውቃለህ? ወዴት ይልቁንስ አባዬ የለም እንዴ? ሄደ የሆነ ጉዳይ ወይም ስራ ብሎ ወጥቷል። ብቻ ምን ዛሬ የቢሮ ስራውን ተውት አድርጎት ነበር። እሱን ሊያስተካክል ነው መሰለኝ ሄደው አይደል? ቡና ላፍላ አይደል? አይ ቤት ውስጥ ማንም ሳይኖር ሲቀር ይጨንቃል። ውጭ ወጥተን እንጠጣ። አባባ በስተመጨረሻም ከምሽቱ ጋር የሚገናኝበት ፓርት ይሁን የምትሉ እስኪ ሀሳብ አስተያየታችሁን በኮሜንት ላይ፣ እንዲሁም ደግሞ ናቲ መጋለጥ አለበት። ያ ማለት እንግዲህ በትሁት አይን ማለት ነው እንጂ በአባባና እንዲሁም ደግሞ በተመስገን ከበፊቱም አውቀውታል። ግን ደግሞ ለአንዴና ለመጨረሻ እንዲሁም ከአባባ ቤት የሚባረርበት ሰዓት ወይንም ደግሞ ፓርት መሆን መቻል አለበት የምትሉ ሀሳብ አስተያየታችሁን በኮሜንት ላይ መጻፍን ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮውን ጀምሩ ላይክ በማድረግ ጀምሩ ለማለት እወዳለሁ። እንግዲህ ትሁት ተከታታይ ድራማ አሁን ላይ እንግዲህ እድልና እንዲሁም ደግሞ ተመስገን ቁጭ ብለው ማለት ነው አባባን እየጠበቁት ይገኛሉ። ሲቀጥል ደግሞ አባባ በስተመጨረሻ ሚስቱን ሊያገኛት ነው። እጅግ በጣም ደስ ብሎታል። ተመስገንንና እድልን እንዳያቸው እጅግ በጣም እየሮጠ ነበረ የሄደው ማለት ነው። ተመስገንም አሁን ላይ የአባባ ሚስት የት ነው ያለችው በማለት እድልን ሲጠይቃት አለች ውስጥ ነው ያለችው፣ እጠራታለሁ ችግር የለውም በማለት በቃ ችግር የለውም እኔና አንቺ እስከምናወራ ድረስ አባባ ይመጣል፣ እንዲሁም ደግሞ እሷን ትጠሪያታለሽ በማለት እንግዲህ ሁለታቸው እየተጫወቱ ነበር ማለት ነው። ናቲ አባባ ከሚስቱ ጋር እንዳይገናኝ በማድረግ በጣም ብዙ ተንኮሎችን ነገሮችን ሲሰራ ነበረ። ተመስገንም እያንዳንዱ ማለት ነው እሱን ሲከታተለው፣ እንዲሁም ደግሞ እድልን ማለት ነው ናቲ ምን ብሎ ነው የተዋወቃት? ተመስገን ብሎ ነው የተዋወቃት ማለት ነው። ስለዚህ ይህን ሴራና ይህን ነገር ሊያደርግ የሚችለው ራሱ ተመስገን ነው። ተንኮል ነገር ቢሰራም ማን ነው ስሙ ሲባል ራሱ ተመስገን ነው ሲባል ለትሁትና ለአባባ ራሱ ተንኮለኛና ወንጀለኛው ራሱ ተመስገን እንደሆነ እንዲረዱ እንዲያግዘው ነው ይህን ነገር ይህን ስሙን ቀይሮ ሊጠጋ የቻለው ማለት ነው። እና ያው ተመስገን ደግሞ እሱና እኔ በጣም እንለያያለን፣ አንደኛ እሱ የሚልሽ ነገሮቹ በሙሉ በጣም ስተት ናቸው እድል። ምክንያቱም እኛ ስለ ንብረት ክፍፍልም ስለምንም የምንለው ነገር የለም። አሁን አባባን ከሚስቱ ጋር ማገናኘት ነው የምንፈልገው። የአባባ ሚስት ላንቺ ልክ እንደ እናት ነች ብለሽ እንዳሰብሽው ወይንም ደግሞ ከእሷ መለየት አልችልም ብለሽ እንዳሰብሽው በእርግጠኝነት ማለት ነው እኛም እንድንለያዩ አንፈልግም። አብራችሁ ነው የምትኖሩት። ሲቀጥል ደግሞ አባዬን እኔ ልጁ ማለት ነኝ፣ እኔም የአባዬ ልጅ ማለት ይቻላል። ከሱ ጋር ነው ያለሁተኝ። ስለዚህ በምንም አይነት መልኩ አንቺና እንዲሁም ደግሞ የአባዬ ሚስት አትለያዩም በማለት እንግዲህ ለድል ያው በስርዓት ነው የነገራት ማለት ነው። ምክንያቱም አሁን ላይ እድል እኔ በጣም ብዙ ነገሮችን እናቴን አሸሻታለሁ፣ ምክንያቱም ከሷ ተለይቼ በፍጹም መኖር አልችልም ብላ ለተመስገን ተናግራለች ማለት ነው።
እና ለናቴ ራሱ እያንዳንዱን ነገሮችን በግልጽ ሆና ራሱ እድል እየነገረችው አልነበረም ማለት ነው በዚህን አጋጣሚ። ምክንያቱም እናቴን ሊወስድብኝ ይችላል የሚል ነገር ስላላት ፍራቻ ስላላት ማለት ነውና ለተመስገን እያንዳንዱ ነገር በግልጽ ፍራቻዋንም ሁሉ ነገሯን ተናግራለች ማለት ነው። ተመስገንም በእርግጠኝነት ወደ አዲስ አበባ ትመጫለሽ አባዬና እንዲሁም ደግሞ የአባዬ ሚስት ከተገናኙ በኋላ አንቺም አብረሽ በምትኖሪበት ሰዓት ያው ቤተሰቦችሽንም እንፈልጋቸዋለን፣ ከቤተሰቦችሽ ጋር እናገናኛሻለን። ስለዚህ ምንም የምትፈሪው ሆነ ምንም ነገር አይፈጠርም፣ ከሷ ጋርም አንለያይሽም በማለት አዎ እኔ እናቴ እሷ ነች። ካደገው በኋላ ታውቃለህ 12 አመት ነው፣ ረጅም አመት ነው ከሷ ጋር የኖርኩት። እናቴ ሁሉ ነገሬ እሷ ነች፣ ከሷ ተለይቼ መኖር አልችልም ብላ ነበር። እንግዲህ በነገራችን ላይ የአባባ ሚስት ራሱ እጅግ በጣም ሰው ወዳድ እንደሆነች ነው ያየነው ማለት ነው። አባባም እንደዚሁ ማንም የሚመጣውን ሰው እንግዲህ እንደ ቤተሰብ እንደ ልጆቹ እንደሚያይ ሁላችንም አይተነዋል። ትሁትም ቢሆን እዚያ ቤት ለምዳና የቀረችው፣ ተመስገንም እንደዚያው። ያው እንግዲህ ናቲ እንደዚያው ተንኮለኛ ሆነ እንጂ ናቲንም እንደዚያው አለምዬንም እንደዚያው በደስታ ማለት ነው አባባ ተቀብሏቸው ነበረ። ግን ደግሞ እነሱ ምንም ነገር እንትን ሊላቸው አልቻለም ማለት ነው። እና አሁን እንግዲህ አባባ የተመስገንን በጣም በቃ ወዳጅነት በደንብ አይቷል። የተመስገንም መቀየር በደንብ ነው ያየው ማለት ነው። ትሁት ናቲን ትታ ከተመስገን ጋር ብትቀጥልና ህይወቷን ብትቀጥል እጅግ በጣም ደስ ይለዋል አባዬ ማለት ነው። ምክንያቱም ተመስገን ከልቡ እንደተቀየረና አሁን ጥሩ ሰው እንደሆነ በእርግጠኝነት ስላወቀ ማለት ነው። ትሁት ግን አሁን ላይ እየገባት አይደለም። ግን ደግሞ ተመስገን ራሱ ለምንድን ነው ዝም ያለ የሚል ነገር እያመጣች ነው ማለት ነው። እንግዲህ ከመጀመሪያው ጀምሮ ሲፈልጋት ሲመኛት የነበረው ሲከተላት የነበረው ወድሻለሁኝ፣ ስለዚህ ልጃችን አብረን እናሳድግ እባክሽን ትሁት እያለ ሲለምናት የነበረው ተመስገን አሁን ላይ እንግዲህ የአባባን ነገሮች ለማስተካከል ጸጥ ብሏል ማለት ነው። ዝም ብሏል። ዝምታው ግን ለሷ እጅግ በጣም ነው የከበዳት። ለማን ለትሁት ማለት ነው። እና ይብን ራሱ ማለት ነው ዛሬ ላይ አሁኑ ፓርት ላይ እንግዲህ ያው ናቲ ማለት ነው ለተመስገን የተናገረው ነገር አለ። እኔና ትሁት ልንጋባ ነው፣ ሽማግሌም ልንልክ ነው፣ ስለዚህ ሁለታችን አንድ ላይ ልንሆን ነውና አንዳንድ ነገሮችን ለማድረግ ተፍ ለማለት ፈልጌ ነው አባዬ በማለት እንግዲህ ያ ማለት ተመስገን እንዲሰማ ማለት ነው። ትሁትና እንዲሁም ደግሞ ናቲ ምን ደረጃ ላይ እንደደረሱ ተመስገን እንዲሰማ ማውራቱ ነው ማለት ነው። እና አባዬ በዚህ መልኩ በጣም ነበር የተናደደው ማለት ነው። ቀጥታ ወደ ትሁት ነበር ሄደው ቆይ ግን ምንድን ነው የሚፈልገው? ለምንድን ነው ሰው በግድ ነገር የሚፈልገው? ለምን አርፎ አይቀመጥም? ማድረግ የሚፈልገውን ነገሮችን ለምን በራሱ ዝም ብሎ አያደርግም? ማውራት ምን አስፈለገ? ትሁት ለምንድን ነው በዚህ ልክ በማለት እንግዲህ አባባ በቤቱ ማለት ነው ያልሆነ ነገሮችን ሲሰሩ ከመናገር ወደ ኋላ አላለም፣ ታግሷል ማለት ነው። እና ምንድን ነው አባዬ በማለት እንግዲህ ትሁትም ጠይቃ ነበረ። ትሁት መምረጥ ያለብሽን ነገር አንቺ መርጠሻል። ግን ደግሞ በዚህን ያክል ሰርጋችን እንደዚህ ነው ሽማግሌ ልልክ ነው ምናምን ብሎ ማሳወቁ በተለይ ለተመስገን አስፈላጊ አይደለም። እንዴ አባዬ ማን ነው እንደዚህ ያለው? ራሱና እንደምታጋቡና እንዲሁም ደግሞ ሽማግሌ እንደሚልክ አንዳንድ ነገሮች እንደሚያዘጋጅ ነው መጥቶ ለራሱ ለተመስገን የተናገረው በማለት እንግዲህ ናቲ እንዳጠፋ ወይንም ደግሞ ጥፋተኛ እንደሆነ በግልጽ ለትሁት ሲናገር እውነት እንደዚህ ያለው እንዴ አባዬ በማለት አዎ ብሎታል በማለት እና ተመስገን ዝም አለ እንዴ አባዬ በማለት እና ምን ሊል ይችላል? እሱም እኮ ንቆ ትቶታል። ግን ደግሞ አልተው ያለው ራሱ ናቲ ነው። እንደዚህ መናገር የለበትም። በግድ እኮ ጠብ ፈልጉኝ ማለት ነው በማለት እንዴት እሺ ስንት አመት ሲወደኝ ሲያፈቅረኝ የነበረ ሰው ሌላ ለማግባት ከወሰንኩኝ በኋላ እንዴት ነው ዝም ያለው? የውሸት ነው ማለት ነው እንዴ? ከዚህ በፊት ወድሻለሁ አፈቅርሻለሁ ሲለኝ የነበረው የውሸት ነው ማለት ነው እንዴ አባዬ ምንድን ነው በማለት እንግዲህ ራሷን እንትን ስትል ነበር ማለት ነው። እሱን አላቅም ግን ደግሞ እሱ ደክሞት ነው የተውሽ ብሏታል ማለት ነውና ምርጫሽን ደግሞ ራስሽ አስተካክለሽ መምረጥ ትችያለሽ።
ግን ደግሞ በዚህ ልክ እሱም ደግሞ ጠብ ይፈልገው ጥሩ ነው በማለት እንግዲህ በግልጽ ተናግሯል ማለት ነው። እና ትሁት እጅግ በጣም ነው ሲያሳስባት የነበረው። ምክንያቱም ተመስገን እንዴት ዝም ሊል ቻለ? እኔ ናቲ ጋሽ ብዬ ናቲን ላገባ ስል እሱ ለምንድን ነው ዝም ያለው የሚለው ነገር በጣም እየከነከናት ይገኛል። አንዳንዴ ሰው ጠይቋችሁ ማለት ነው ወይም ለመግደርደር ወይንም ደግሞ ነገሮች እንትን ለማለት ዝም ስትሉ ከሄደ በኋላ ምን አለ ያን ጊዜ ሽባልኩት እንደዚህ ወሰንክ ነበር ምናምን የሚባል ነገር ይመጣል ማለት ነው። እና እንደዛ ነገር ነው የታየባት ማለት ነው ትሁት። እና አሁን ላይ በስተመጨረሻ ማለት ነው ትሁት የናቲ ጉዳይ እየገባት የመጣ ይመስለኛል ማለት ነው። እና ለምንድን ነው እንደዚህ ያልከው? ተመስገንን ላገባ ነው እንደዚህ ነው ሽማግሌ ልልክ ነው ምናምን የሚባለው ነገር ለሱ ማውራት ምን አስፈለገ? ናቲ ምን ሆኖ ነው? እኛ ከሱ ጠባ አንፈልግም። የራሳችን ህይወት ነው መኖር ያለብን። በቃ እኔ እናንተ አይደል እንደምንጋቡ። ስለዚህ ለማንም ማውራቱ ምን አስፈለገ? እና ለምንድን ነው ሄደ እንደዚህ ያልከው? በማለት እንግዲህ ትህትና በተሞላበት ናቲን ጠይቀው ነበረ ማለት ነው። እንዴ አዎ ነግሬዋለሁ አለ ደግሞ እሱ በኩራት ደረቱን ገልበጥ አድርጎ አዎ ነግሬዋለሁ፣ ግን ደግሞ በቃ የኛ መጋባት የኛ አንድ መሆን እሱ ካላወቀ ምንድን ነው አለ። ምንድን ነው የግድ እሱ ማወቅ አለበት። እሱ እንዲያቅልና አይደል እንዴ ትግላችን አለ። ማን ጋር ነው የምትታገለው ብላ ስጠይቀው እንግዲህ ከተመስገን ጋር ነው የምታገለው። ስለዚህ እኔና አንቺ የማጋባታችን እኔና አንቺ ሽማግሌ ለመላክ መሆኑን በቃ ሰርግ ለማድረጋችን ምናምን ፕሮግራማችን በሙሉ የግድ ማወቅና ማየት ያስፈልጋል። እሱ እንዲያቅልኝ ነው የምፈልገው በማለት እንዴት እንደዚህ ትላለ? እኔ እናንተ አብሮ መኖር ለኔ እናንተ ነው እንጂ የሚጠቅመው እሱ አወቀ አላወቀ ምንድን ነው? ቆይ ግን እሱን ለማናድር ነው እንዴ? አዎ አሸነፍኩት እኮ በማለት ጭራሽ ማሸነፍና ተሸናፊ ላይ ነህና ገና ለምንድን ነው እንደዚህ የምታደርገው? ለምንድን ነው የምትሰራው? በማለት እንግዲህ ናቲ የሚያደርገው ተልካሻ ስራ መሆኑን በስተመጨረሻም ገብቷት እጅግ በጣም ተበሳጭታ ተናዳ ከተቀመጡበት ተነስታ ማለት ነው ወደ ቤቷ ለመመለስ ሞክራለች ማለት ነው። ናቲም ያዝ አድርጎ ትሁትዬ እኔ እኮ በቃ የሁለታችን ደስታ ነው፣ ግን ደግሞ እሱ የግድ ማወቅ አለብኝ በጣም የኔንሽ ምናምን እያለ እኮ ስለሚፎካከረኝ ነው። አሁን ላይ ደግሞ አንቺ የግሌ ሆነሻል፣ እባክሽን ተረጅኝ፣ በቃ አጥፍቻለሁ፣ በቃ ይቅርታ አድርግልኝ እያላት ነበረ። ግን ደግሞ ትሁት ይቅርታውን አልተቀበለችም፣ ጥለው ነው የሄደችው ማለት ነው። ስለዚህ አንዴና ለመጨረሻ ጊዜ ናቲ ስራው የሚጋለጥበትና ራስ ወዳድነቱ ልክ እንደ እናቱ እንዳለምዬ መሆኑ የሚታወቅበት ፓርት ላይ ደርሷል ማለት ነው። በስተመጨረሻም እንግዲህ አባባ ከሚስቱ ጋር ሊገናኝ ሲል ነው ፓርቱ ያለቀው። ቀጣይ ፓርት ማለት ነው በክፍል 146 ላይ የሚታወቅ ይሆናል ማለት ነው። ትሁት ተከታታይ ድራማ ወዳጆች ቤተሰቦች ማለት ነው በያላችሁ በሰላማችሁ ይብዛልኝ። ሁላችሁም መልካም ጊዜ ተመኘውላችሁ። ላይክ አድርጉኝ፣ እንዲሁም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።